አፍሪካ ትልቁ የገበያ መዳረሻ በሆነው መርካቶ ተክለ ሃይማኖት ውስጥ እየገነባን ባለነው ትልቁ ባለ 4 ወለል ሞል ላይ ሱቆን የያዙ ከተጣራ 25 ካሬ ጀምሮ እስከ አሻውት ካሬ ድረስ ምንም አይነት የጋራ መገልገያ ክፍያ የማይጠየቁበት ፉሊ ፊኒሽድ የሆኑ ሱቆች እንዲሁም በ12 ወራት ጊዜ ውስጥ ብቻ የሚረከቧቸው ቢያሻውት ለንግዱ ማስፋፊያ አሊያም ገዝቶ ለማከራየት ወይንም ለመሸጥ የሚሆኑትን ሱቆች ከ1,296,350 ብር ቅድመ ክፍያ ጀምሮ ይዘንሎት ቀርበናል። ይህን ቪዲዮ አይቶ ለሚመጡ ለ10 ደንበኞች የ15% ቅናሽ አዘጋጅተን እየጠበቅነው ነው። ለበለጠ መረጃ በ0900 ይደውሉልን አሊያም በዋትስአፕ ላይ ይጻፉልን። ሜሪት ኮሜርሻል። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በአስቸኳይ ካልተከፈተ ወይም የሰላም ስምምነት ካልተደረገ በኢራን ላይ ገሃነም ይዘንባል ሲሉ አስጠንቅቀዋል። ትራምፕ ለኢራን የ48 ሰዓታት ማስጠንቀቂያ ሰጥተዋል። ሁሉም ነገር ወደ ገሃነም ይቀየራል የሚል ምላሽም ሰጥተዋል። ይህ በእንዲህ እንዳለም የኢራን የሚሳኤል ከተሞች በሙሉ ዝግጁነት ወደ ስራ መግባታቸው ታውቋል። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ አይሎ በቀጠለበት በዚህ ሰዓት ኢራን በመቶዎች የሚቆጠሩ ሜትሮች ከከርሰ ምድር በታች የሚገኙትንና የሚሳኤል ከተሞች በመባል የሚታወቁትን ግዙፍ የምሽግ ማከማቻዎቿን ለጥቃት ክፍት ማድረጓ ተዘግቧል። አሜሪካም እየጨመረ የመጣውን የደህንነት ስጋት በመጥቀስ ዜጎቿ ከሊባኖስ እንዲወጡ አስጠንቅቃለች። ኢራን በበኩሏ በዛሬው ዕለት 23 የባሊስቲክ ሚሳኤሎችንና 56 ድሮኖችን ወደ ተባበሩት አረብ ኤሚሬቶች ተኩሳለች። የመካከለኛው ምስራቅ ጦርነትን ተከትሎ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ማስከተሉን ተከትሎ የሴኔጋል መንግስት ጥብቅ የአመራር የጉዞ ገደብ መጣሉ ታውቋል። የዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅትና ዓለም አቀፍ የኢነርጂ ኤጀንሲ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም ኢኮኖሚና በኃይል አቅርቦት ላይ እያደረሰ ያለውን ከፍተኛ ጫና ለመቋቋም በጋራ ለመስራት መስማማታቸውንም በይፋ አስታውቀዋል። ሳውዲ አረቢያም ጠንካራ መግለጫ አውጥታለች። ሳውዲ አረቢያ ግዛቷም ሆነ የአየር ክልሏ በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ አስታውቃለች። ይህ በእንዲህ እንዳለም ሳውዲ አረቢያ የበርበራ ወደብን ጨምሮ ከ17 ዓለም አቀፍ የንግድ ማዕከላት ጋር የሚያገናኟትን የባህር ላይ የትራንስፖርት መስመሮችን እንደጀመረች አስታውቃለች። በዱባይ ከአየር ላይ በተሰነዘረ ጥቃትም የፍርስራሽ መውደቅ በኦራክል ህንፃ ላይ ጉዳት መድረሱ ተረጋግጧል። ይህ በእንዲህ እንዳለም ኢራን የተወሰኑ መርከቦች በሆርሙዝ የባህር መተላለፊያ እንዲያልፉ በይፋ ፍቃድ መስጠቷ ተሰምቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከሞርታር ጥቃት ለጥቂት እንዳመለጡ መገለጹ፣ ብሔራዊ ባንክ በ26 ህገወጥ የገንዘብ ማስተላለፊያ ተቋማት ላይ እገዳ እንደጣለ መታወቁ፣ ምዕራባውያን ዲሞክራሲን ለማስፈን በመኮርባቸው ሀገራት ሁሉ ውጤቱ ደም መፋሰስ ብቻ ነው ሲሉ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ መግለጻቸውን፣ እንዲሁም ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የያዘውን የመራጮች የምዝገባ ጊዜ እንዳራዘመ መገለጹ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ይሄው ቪዲዮ ያልደራይናችሁ አይታችሁ ወላታ አምላክ የፈቀደሽላችሁን ያህል እሻችሁን በመለገስ በሐሳብን በገንዘብ በተለያየ ድጋፍ ያደረጋችሁ ታግዙን። ቤተክርስቲያን ቤተ መቅደስ በቅርብ ጊዜ ለአገልግሎት እንድትልና ታሪካዊ ይዘቷ እንዲቀጥል በእንደታ ለማርያም ስም እናሳስባቸዋለን። ገዳሙን መርዳት ለምትፈልጉ ወገኖቻችን የገዳሙ አካውንት ኢትዮጵያ ንግድ ባንክ 1042 38 96 04 7 ተጨማሪ አማራ ባንክ 99 000 23 68 65 23 አሁንም በድጋሚ አባይ ባንክ 48 81 11 70 54 38 50 11 ወገኖቻችን በልደታ ለማርያም ስም ትብብራችሁ እንዳይለይ ስንል ከልብ እናሳስባለን።
ወደ መጀመሪያው መረጃችን ስናልፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በአስቸኳይ ካልተከፈተ ወይም የሰላም ስምምነት ካልተደረሰ በኢራን ላይ ገሃነም ይዘንባል ሲሉ አስጠንቅቀዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ቀደም ሲል ለኢራን የሰጡት የ10 ቀናት የጊዜ ገደብ እያበቃ መሆኑን ገልጸው አሁን የቀረው 48 ሰዓት ብቻ መሆኑን አስታውቀዋል። ለኢራን ስምምነት እንድታደርግ ወይም የሆርሙዝ የባህር ወሽመጥን እንድትከፍ የ10 ቀን ጊዜ ሰጥቻት የነበረውን ታስታውሳላችሁ። አሁን ጊዜው ያለቀ ነው። በእነሱ ላይ ገሃነም ከመውረዱ በፊት 48 ሰዓታት ብቻ ቀርተዋል ሲሉም ዶናልድ ትራምፕ ተናግረዋል። ይህ ማስጠንቀቂያ የመጣው በኢራን ምዕራባዊ ክፍል አንዲት የአሜሪካ ኤፍ-15 ተዋጊ ጄት መመታቷን ተከትሎ ውጥረቱ በከፍተኛ ሁኔታ በናረበት ሰዓት ነው። ፕሬዚዳንቱ ኢራን የባህር ወሽመጡን ካልከፈተች የኃይል እርምጃ እንደሚወስዱ ደጋግመው ሲዝቱ ቆይተዋል። የሆርሙዝ የባህር ወሽመጥ ለዓለም የነዳጅ ንግድ ቁልፍ መተላለፊያ ሲሆን መዘጋቱ በዓለም አቀፍ የነዳጅ ዋጋና ኢኮኖሚ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የትራምፕ አስተዳደር ኢራን የቀረበላትን የ15 ነጥብ የሰላም ጥያቄ እንድትቀበል ግፊት እያደረገ ሲሆን የጊዜ ገደቡ እስከ ሰኞ ምሽት እንደ ኢሮፓያኑ አቆጣጠር ሚያዝያ 6 ቀን 2026 ዓ.ም ድረስ ይቆያል ተብሎ ይጠበቃል። ይህ በእንዲህ እንዳለም በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ አይሎ በቀጠለበት በዚህ ሰዓት ኢራን በመቶዎች የሚቆጠሩ ሜትሮች ከከርሰ ምድር በታች የሚገኙትንና የሚሳኤል ከተሞች በመባል የሚታወቁትን ግዙፍ የምሽግ ማከማቻዎቿን ለጥቃት ክፍት ማድረጓ ተዘግቧል። ቀደም ሲል በአሜሪካና በእስራኤል ድሮኖች ጥቃት ደርሶባቸው የነበሩት እነዚህ የማስወንጨፊያ ጣቢያዎች በአጭር ጊዜ ውስጥ ተጠግነው ለአገልግሎት መብቃታቸው በቀጠናው ላይ ሊሰነዘር ለሚችል ማንኛውም የአየር ላይ ጥቃት ፈጣን አጸፋ ለመስጠት ታስቦ የተደረገ ወታደራዊ ዝግጅት እንደሆነ ተገልጿል። ይህ የኢራን እርምጃ በሆርሙዝ ወሽመጥ አካባቢ ያለውን ውጥረት ይበልጥ ያባባሰው ሲሆን የአሜሪካና የእስራኤል የጦር መርከቦች ላይ ከፍተኛ ስጋትን ደቅኗል። አሜሪካም እየጨመረ የመጣውን የደህንነት ስጋት በመጥቀስ ዜጎቿ ከሊባኖስ እንዲወጡ አስጠንቅቃለች። የአሜሪካ መንግስት በሊባኖስ የሚገኙ ዜጎቹ አገሪቱን በፍጥነት ለቀው እንዲወጡ አሳስበዋል። በቤይሩት የሚገኘው የአሜሪካ ኤምባሲ በሊባኖስ ያለው የጸጥታ ሁኔታ ተለዋዋጭና ሊተነበይ የማይችል መሆኑን በመጥቀስ ዜጎች ሀገሪቱን ለቀው እንዲወጡ አስጠንቅቀዋል። በሊባኖስ በደቡብ በቃአ ሸለቆና በዋና ከተማዋ አንዳንድ ክፍሎች የአየር ድብደባዎች፣ የድሮንና የሮኬት ጥቃቶች በተደጋጋሚ የተሰሙ ነው። በአካባቢው የሚገኙ የአሜሪካ ዩኒቨርሲቲዎችም ስጋት ላይ መውደቃቸውን ኤምባሲው አስጠንቅቋል። ኢራንና ተባባሪ ሚሊሻዎቿ በሊባኖስ የሚገኙ ተቋማትን ኢላማ ሊያደርጉ እንደሚችሉም አክሏል። የአሜሪካ መንግስት በሊባኖስ ለሚገኙ ዜጎቹ ያወጣው ይህ ማስጠንቀቂያ የአሜሪካ የጦር አውሮፕላን በኢራን ውስጥ ተመቶ ከወደቀ በኋላ የተሰጠ ነው። የእስራኤል መከላከያ በቤይሩት አንዳንድ አካባቢዎች ላይ የሚፈጸመውን ድብደባም አጠናክሮ ቀጥሏል። አርብ ዕለት በቤይሩት የሚገኘው ኤምባሲ አሜሪካውያን ወደ ሊባኖስ እንዳይጓዙና የንግድ በረራዎች ክፍት በሆኑበት በዚህ ሰዓት አገሪቱን ለቀው መውጣት እንዳለባቸው መክሯል። ለመቆየት የሚወስኑ ዜጎች የአደጋ ጊዜ እቅዶችን እንዲያዘጋጁና ሁኔታው ከተባባሰ ደህንነቱ በተጠበቀ ስፍራ ለመጠለል ዝግጁ እንዲሆኑም አስጠንቅቋል። ኢራንም በዛሬው ዕለት ብቻ 23 ባሊስቲክ ሚሳኤሎችንና 56 ድሮኖችን ወደ ተባበሩት አረብ ኤሚሬቶች ተኩሳለች። የኤሚሬቶች መከላከያ ሚኒስቴር እንደገለጸው የአየር መከላከያ ስርዓቱ አብዛኛዎቹን ሚሳኤሎችና ድሮኖች አክሽፈናል ያለ ሲሆን ከከሸፉት ሚሳኤሎች የተረፈ ፍርስራሽ ግን በተለያዩ አካባቢዎች ላይ ጉዳት አድርሷል ብሏል። ይህ እርምጃ የመካከለኛው ምስራቅን ጦርነት ወደ ሌላ ምዕራፍ እንዳያሸጋግረውም ተሰግቷል። የመካከለኛው ምስራቅ ጦርነትን ተከትሎም በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ማስከተሉን ተከትሎ የሴኔጋል መንግስት ጥብቅ የአመራር የጉዞ ገደብ ጥሏል። የሴኔጋል መንግስት ኡስማን ሰንኮ ሀገሪቱ ወደፊት እጅግ አስቸጋሪ የሚባሉ ጊዜያት ሊገጥሟት እንደሚችልም አስጠንቅቀዋል። ከሚኒስትሮች ጀምሮ እስከ ከፍተኛ የመንግስት ባለስልጣናት ድረስ ከስራቸው ጋር ቀጥተኛ ግንኙነት የሌላቸው ማንኛውም አይነት የውጭ ሀገር ጉዞዎች ታግደዋል። ጠቅላይ ሚኒስትሩ ራሳቸው ወደ ኒጀር፣ ስፔንና ፈረንሳይ ሊያደርጓቸው የነበሩ ጉዞዎችን ሰርዘዋል። በሚቀጥለው ሳምንት የነዳጅ ዋጋ ንረትን ለመቋቋም የሚያስችሉ ተጨማሪ ዝርዝር መመሪያዎችም ይፋ እንደሚደረጉ ተነግረዋል። የዓለም አቀፍ የነዳጅ ገበያ መናወጥ ለሴኔጋል በጀት ትልቅ ፈተና ሆኗል። ሴኔጋል ዓመታዊ በጀቷን ያቀደችው አንድ በርሜል ድፍድፍ ነዳጅ $62 ይሸጣል በሚል ግምት ቢሆንም በአሁኑ ሰዓት የብሬንት ድፍድፍ ነዳጅ ዋጋ ወደ $115 አሻቅቧል። የዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅትና ዓለም አቀፍ የኤነርጂ ኤጀንሲ በበኩላቸው በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም ኢኮኖሚና በኃይል አቅርቦት ላይ እያደረሰ ያለውን ከፍተኛ ጫና ለመቋቋም በጋራ ለመስራት መስማማታቸውን በይፋ አስታውቀዋል። ተቋማቱ በጋራ ባወጡት መግለጫ 5 ሳምንታትን ያስቆጠረው ይህ ግጭት በዓለም የኃይል አቅርቦት ታሪክ ከፍተኛ የተባለ እጥረት ማስከተሉን ገልጸዋል። ይህ ግጭት በነዳጅ በጋዝና በማዳበሪያ ዋጋ ላይ ያመጣው ከፍተኛ ጭማሪ በተለይ ዝቅተኛ ገቢ ያላቸውንና የኃይል አቅርቦት
ወደ ሀገራቸው የሚያስገቡ ሀገራትን በእጅጉ እየጎዳ መሆኑ ተመልክቷል። ከዚህም በተጨማሪ የሂሊየም ፎስፌትና አልሙኒየም ንግድ መስተጓጎሉ እንዲሁም በግልፍ ሀገራት የበረራ መቋረጦች ምክንያት የቱሪዝም ዘርፉ ክፉኛ እንደተጎዳ ተገልጿል። ይህ በእንዲህ እንዳለም ሳውዲ አረቢያ ጠንካራ መግለጫ አውጥታለች። ሳውዲ አረቢያ ግዛቷም ሆነ የአየር ክልሏ በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ አስታውቃለች። ልዑል መሐመድ ቢን ሰልማንም አቋማቸውን አሳውቀዋል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ለኢራኑ ፕሬዚዳንት መስዑድ ፔዜሽኪያን በስልክ እንደገለጹት ሳውዲ አረቢያ ለቀጠናው ሰላምና መረጋጋት ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም ብለዋል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በተመሳሳይ ሁኔታ የአየር ክልላቸውን የምድር ግዛታቸውን ወይም የባህር ክልላቸውን አሜሪካ በኢራን ላይ ለምታደርገው ጥቃት ላለመፍቀድ መወሰናቸው ተዘግቧል። ይህ ውሳኔ በአካባቢው ግዙፍ የጦር ሰፈርና የሰው ኃይል ያላት አሜሪካ በኢራን ላይ ልትወስድ ያሰበችውን ወታደራዊ አማራጭ ይበልጥ ውስብስብ ያደርገዋልም ተብሏል። ሳውዲ አረቢያ ይህንን ውሳኔ ያሳለፈችው ከኢራን ጋር የጀመረችውን ዲፕሎማሲያዊ ግንኙነት ለማጠናከርና አገሪቱ ወደማይፈለግ ቀጠናዊ ጦርነት ውስጥ እንዳትገባ ለመከላከል እንደሆነም ተመልክቷል። ይህ የሳውዲ አረቢያ አቋም በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን የስትራቴጂ ልዩነት በግልጽ ያሳየ ክስተት ሆኖም ተመዝግቧል። ይህ በእንዲህ እንዳለም ሳውዲ አረቢያ የበርበራ ወደብን ጨምሮ ከ17 ዓለም አቀፍ የንግድ ማዕከላት ጋር የሚያገናኟትን የባህር ላይ የትራንስፖርት መስመሮችን እንደጀመረች አስታውቃለች። የሳውዲ አረቢያ የወደቦች ባለስልጣን የወደቦቹን ግንኙነት በኤዥያ በመካከለኛው ምስራቅና በአፍሪካ ለማጠናከር በሚያደርገው ጥረት የሶማሊላንድን የበርበራ ወደብ ጨምሮ ከ17 ቀጠናዊና ዓለም አቀፋዊ መዳረሻዎች ጋር የሚያገናኙ አዳዲስ የባህር ላይ የመርከብ አገልግሎቶችን እንደጀመረ አስታውቋል። ይህ የተጀመረው አዲስ እንቅስቃሴ የሳዑዲ ወደቦችን ከዋና ዋና ዓለም አቀፍ የንግድ ማዕከላት ጋር የሚያስተሳስር ሲሆን ይህም የሳዑዲ መንግስት በቪዥን 2030 መርሃ ግብሩ ራሱን የዓለም አቀፍ የሎጂስቲክስ ማዕከል ለማድረግ የያዘው ሰፊ ዕቅድ አካል መሆኑ ተገልጿል። ሆርን ዲፕሎማት እንደዘገበው አዲሱ አገልግሎት የሳዑዲ ወደቦችን እንደ ቺንግዳኦ፣ ሻንጋይ፣ ኒንግቦ፣ ናንሻና ሼኩ ካሉ የቻይና ቁልፍ ወደቦች እንዲሁም ከሲንጋፖር፣ ከግብጿ ሶክና፣ ከዮርዳኖሷ አቃባ፣ ከህንድ አምራች ወደቦች ነሃባ ሼባና ሙንድራ በተጨማሪ ከጅቡቲ፣ ከበርበራ፣ ከሐማድ፣ ከኡም ቀስር፣ ከባህሬኑ ከሊፋ፣ ከሹዋይክና ሹአይባ ወደቦች ጋር ያገናኛል። ባለስልጣኑ እንደገለጸው የተዘረጉት አዳዲስ መስመሮች የጭነት እንቅስቃሴን ለማሻሻል በአቅርቦት ሰንሰለቶች ላይ ያለውን ጫና ለመቀነስና ላኪና አስመጪዎች የተሻለ አማራጭ እንዲያገኙ ከማስቻላቸውም በላይ ሳውዲ ከዋና ዋና ዓለም አቀፍ የንግድ መስመሮች ጋር ያላትን ትስስር ያጠናክረዋልም ተብሏል። ይህ በእንዲህ እንዳለ በዱባይ ከአየር ላይ በተሰነዘረ ጥቃት የፍርስራሽ መውደቅ በኦራክል ህንፃ ላይ ጉዳት መድረሱ ተረጋግጧል። በዱባይ የጸጥታ አካላት ከአየር ላይ የተሰነዘረን ጥቃት ማክሸፋቸውን ተከትሎ የጥቃቱ ፍርስራሾች በዱባይ ኢንተርኔት ሲቲ በሚገኘው የኦራክል ህንፃ ላይ መውደቃቸውንና የአደጋ ጊዜ አገልግሎት ሰጪዎች በስፍራው ላይ ምላሽ መስጠታቸውን የከተማዋ ባለስልጣናት አስታውቀዋል። የዱባይ ሚዲያ ቢሮ በኤክስ ገጹ ላይ ባሰፈረው መረጃ ባለስልጣናት በዱባይ ኢንተርኔት ሲቲ በሚገኘው የኦራክል ህንፃ ግንባር ላይ ከአየር ላይ በተሰነዘረ ጥቃት ፍርስራሽ በመውደቁ ምክንያት ለተከሰተ አነስተኛ አደጋ ምላሽ መስጠታቸውን አረጋግጠዋል ብሏል። መጋቢት 23 ቀን 2018 ዓ.ም የኢራን እስላማዊ አብዮታዊ ዘብ ኃይል በታስኒም የዜና ወኪል በኩል ባወጣው መግለጫ እንደ ኦራክል፣ ቦይንግ፣ ቴስላ፣ ሜታ፣ ጉግል እና አፕል ያሉ ከ15 በላይ አሜሪካውያን በባለቤትነት የተቆጣጠሯቸውን ግዙፍ የቴክኖሎጂ ኩባንያዎችን ህጋዊ የጥቃት ኢላማዎች ሲል ፈርጇቸው ነበር። አብዮታዊ ዘቡ እነዚህን ኩባንያዎች የሽብር ኢላማዎች በመንደፍና በመከታተል ረገድ ዋናዎቹ አካላት ሲል የወነጀላቸው ሲሆን በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአቅራቢያው የሚኖሩ ሰዎች አካባቢውን በአስቸኳይ እንዲለቁ አሳስቦ ነበር። ይህ በእንዲህ እንዳለም የታስኒም የዜና ወኪል እንዳረጋገጠው ኢራን የተወሰኑ መርከቦች በሆርሙዝ የባህር መተላለፊያ ላይ ጥሰው እንዲያልፉ በይፋ ፍቃድ መስጠቷም ተሰምቷል። ይህ ፍቃድ የተሰጠው ዝም ብሎ ለንግድ ለተሰማሩ ወይም ለማንኛውም መርከቦች አይደለም። ይልቁንም የሰዎችን ህይወት ለማትረፍና መሰረታዊ ፍላጎቶችን ለማሟላት የሚጓዙ የሰብአዊ እርዳታና እጅግ አስፈላጊ የሆኑ የዕለት ተዕለት ቁሳቁሶችን ለጫኑ መርከቦች ብቻ ነው። በሌላ መረጃ ደግሞ የሶማሊያ ፕሬዚዳንት ከግድያ አምልጠዋል። የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ከሞርታር ጥቃት ማምለጣቸው ነው የተሰማው። ፕሬዚዳንቱ በትናንትናው ዕለት ነጻ በወጣችው ባይዶአ ጉብኝት ለማድረግ ወደዚያው አምርተው ነበር። ነገር ግን በአካባቢው ያሉ ታጣቂዎች እርሳቸው ካሉበት ቅርብ ርቀት የሞርታር ጥቃት በመክፈታቸው ጉብኝታቸውን አቋርጠው ወደ ሞቃዲሾ እንደተመለሱም መረጃዎች ወጥተዋል።
ወደ ቀጣዩ መረጃችን ስናልፍ ብሔራዊ ባንክ በ26 ህገወጥ የገንዘብ ማስተላለፊያ ተቋማት ላይ እገዳ ጥሏል። የኢትዮጵያ ብሔራዊ ባንክ በአገሪቱ ውስጥ ያለ ፈቃድ ወይም ከተሰጣቸው የስልጣን ወሰን ውጪ ህገወጥ የገንዘብ ማስተላለፊያ አገልግሎት ሲሰጡ ተገኝተዋል ባላቸው 26 ድርጅቶች ላይ ጥብቅ እገዳ መጣሉን አስታውቋል። ባንኩ ትናንት ባወጣው ይፋዊ መግለጫ እንደ አዱሊስ መኒ ትራንስፈር፣ አማል ኤክስፕረስ፣ ጁባ ኤክስፕረስ እና ዋይዝ ትሬዲንግ ያሉ ተቋማትን ጨምሮ በአጠቃላይ 26 ወኪሎች ላይ ክትትልና ግምገማ በማድረግ በዝርዝር ለይቷቸዋል። ይህን ተከትሎ ህዝቡ ከነዚህ ተቋማት ጋር ምንም አይነት የገንዘብ ዝውውር ግንኙነት እንዳያደርግ ብሔራዊ ባንኩ ጥብቅ ማስጠንቀቂያ ሰጥቷል። እነዚህን የታገዱ ወኪሎችም ሆነ ሌሎች የሐዋላ መረቦችን መጠቀም የኢትዮጵያን ህግ መጣስ መሆኑን የገለጸው ባንኩ ተጠቃሚዎች ለከፋ ህጋዊ ተጠያቂነትና ለገንዘብ መጥፋት አደጋ ሊጋለጡ እንደሚችሉ አሳስቧል። ድርጅቶቹ በህግ የማይመሩ በመሆናቸው ለሚደርስ የገንዘብ ብክነት ምንም አይነት ዋስትና እንደማይኖርም ተመልክቷል። ወደ ቀጣዩ መረጃዎችን ስናልፍ ምዕራባውያን ዲሞክራሲን ለማስፈን በሞከሩባቸው ሀገራት ሁሉ ውጤቱ ደም መፋሰስ ብቻ ነው ሲሉ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ተናግረዋል። ኢብራሂም ትራኦሬ የሀገሪቱ ህዝብ ስለ ዲሞክራሲ መርሳት እንዳለበትና ስርዓቱ ገዳይና ደም አፋሳሽ መሆኑን ገልጸዋል። ይህንን ያሉት በሀገሪቱ የመንግስት ቴሌቪዥን በሰጡት ቃለ መጠይቅ ነው። ከ3 ዓመታት በፊት በወታደራዊ መፈንቅለ መንግስት ስልጣን የያዙት የ38 ዓመቱ ትራኦሬ አብዛኞቹ አፍሪካውያን የዲሞክራሲን ስርዓት እንደማይፈልጉ ገልጸዋል። በምዕራባውያን ዘይቤ የሚመራው ዲሞክራሲ ለኛ አይሰራም፣ ይልቁንም ቡርኪና ፋሶ የራሷ የሆነ አማራጭ መንገድ አላት ብለዋል። ሆኖም ስለ አማራጭ መንገዱ ዝርዝር መረጃ ከመስጠት ተቆጥበዋል። ትራኦሬ መጀመሪያ ላይ እንደ ኢሮፓያን አቆጣጠር በሐምሌ 2024 ዲሞክራሲያዊ ምርጫ ለማካሄድ ቃል ገብቶ የነበረ ቢሆንም የጊዜ ገደቡ ከመድረሱ 2 ወራት በፊት ወታደራዊ ጁንታው የስልጣን ዘመኑን ለተጨማሪ 5 ዓመታት እንዳራዘሙት አስታውቋል። ባለፈው ጥር ወር ላይ መንግስታቸው አገርን የመገንባት እቅድ አካል ነው በማለት ሁሉንም የፖለቲካ ፓርቲዎች አግዷል። ትራኦሬ በሰጡት ቃለ መጠይቅ ምዕራባውያን በዓለም ላይ ዲሞክራሲን ለማስፈን የሚያደርጉትን ሙከራ ነቅፈዋል። ዲሞክራሲ ሰዎችን ይገድላል በማለትም ህዝቡ ስለዚህ ዲሞክራሲ የተባለ ጉዳይ ፈጽሞ ሊረሳው እንደሚገባም ተናግረዋል። ምዕራባውያን ዲሞክራሲን ለማስፈን በሞከሩባቸው ሀገራት ሁሉ ውጤቱ ደም መፋሰስ ብቻ መሆኑንም ገልጸዋል። ለዚህም እንደ አብነት የጠቀሱት ሊቢያን ነው። ሙአመር ጋዳፊ በነበሩበት ሰዓት ህዝቡ ነጻ ትምህርት፣ ሕክምናና መኖሪያ ቤት ያገኝ እንደነበር አስታውሰው ምዕራባውያን ጣልቃ ገብተው ጋዳፊን ከገደሉ በኋላ ግን ሀገሪቱ ማብቂያ ወደ ሌለው ትርምስ መግባቷን ገልጸዋል። ትራኦሬ የአፍሪካን ፖለቲካና ፖለቲከኞችንም በጽኑ ነቅፈዋል። እውነታው አፍሪካ ውስጥ ያለ ፖለቲካ ወይም ቢያንስ እኛ ቡርኪና ውስጥ እንዳየነው ከሆነ እውነተኛ ፖለቲከኛ የሚባለው ሁሉንም መጥፎ ምግባሮች የተላበሰ ነው፣ ውሸታም፣ አድርባይና አፈ ጮሌ በማለትም ተናግረዋል። የፖለቲካ ፓርቲዎችም ሀገርን ከፋፋይና አደገኛ ናቸው የሚል እምነት አላቸው። የፖለቲካ ፓርቲዎች ለአገር እድገት እንቅፋትና ከፋፋይ ስለሆኑ ለአብዮቱ አይጠቅሙም ሲሉም ገልጸዋል። ትራኦሬ እኛ የራሳችን የሆነ አካሄዳለን፣ ማንንም ለማስመሰል አንሞክርም በማለትም ተናግረዋል። ወደ መጨረሻው መረጃዎችን ስናልፍ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የያዘውን የመራጮች የምዝገባ ጊዜ አራዝሟል። ቦርዱ 2 የበዓላት ቀናትን ሳይጨምር የመራጮችን የምዝገባ ቀነ ገደብ እስከ ሚያዝያ 14 እንዳራዘመ ትናንት ባወጣው መግለጫ አስታውቋል። የመራጮች ምዝገባ ቀነ ገደቡን ማራዘም ያስፈለገው በኔትወርክ አቅርቦት ያጋጠሙት ተግዳሮቶችን ኔትወርክ አላቸው ተብለው ከተለዩ በኋላ በተግባር ግን ኔትወርክ ባልሰራባቸው የምርጫ ጣቢያዎች የምዝገባ ሂደቱን ከዲጂታል ወደ ማኑዋል ለመቀየር የባከነውን ጊዜ እንዲሁም በትራንስፖርት አቅርቦት ችግር ሳቢያ የምዝገባ ቁሳቁስ በወቅቱ ባልደረሰባቸው የተወሰኑ የምርጫ ጣቢያዎች የዘገየውን የመራጮች ምዝገባ ለማካካስ እንደሆነ ቦርዱ ገልጿል። ቦርዱ የካቲት 28 የጀመረውን የመራጮች ምዝገባ መጋቢት 28 ለማጠናቀቅም ቀነ ገደብ አስቀምጦ እንደነበር ተገልጿል።